ፕሮሞሽን ይሰራል እዚህ ቤት ውስጥ በትልቁ እንዲሰራ አደርጋለሁ ስትል ሰምቻታለሁ። ቁጭ ብዬ አላህና መላእክቱ የበቂያማ ቀን ሻሂዶች ናቸው። ያልሰማ ሰው ካለ ሊነግሩ ይችላሉ ከስር የሰሙ ሰዎች ካሉ። አይ ካለች ደግሞ አላህን የሚተሳሰባት ከዋሸች እኔ እየዋሸሁ አይደለም ያለሁት ፕሮሞሽን። ስለዚህ የግድ ምንድነው ይሄ ነገር አድጎ መጨረሻ ላይ ለፕሮሞሽን ነው የሚፈለገው። ጥንቃቄ አድርጉ። ፊት ለፊት ነው መነጋገር ካለብን። ይሄ ዲን ነው። በዲን ጉዳይ ላይ አልደራደርም። እኔ ክብርም የለኝም። እኔ ክብሬ ድኔ ነው። ብዙ ነገር ያጣሁበት ነገር እስከሆነ ድረስ በዲኔ ላይ የሚመጣና የሚቀልድ ሰው አልደራደርም። ፕሮሞሽን ተብሏል ራሱ ማለት ነው። ስለዚህ እኔ ስናገራውን ያለ እንትን አይደለም የተናገርኩት። አይ ዋሽቷል ካለች ለህሊና ነው አላህ ፊት ተጠይቀኝ። እኔ ሰምቻለሁ፣ በጆሮዬ ሰምቻለሁ። በዚህ ደረጃ ማለት ነው። እና ዌክ አፕ ያ ጀማ በጣም ነቃ በሉና በደንብ እስቲ ዙሪያችሁን በደንብ ፈተሽ አድርጉት። ሁላችሁ አድርጉት። አሁንም ቢሆን አንተ በጣም በሳል ነህ ወላሂ፣ ብስለትህ ደስ ይለኛል። አሁንም እየሄድክበት ያለ አካሄድ ነፍስን የማዳን ጉዳይ ነው። አንተ ጋር የማየው ነገር ነፍስዬ አይደለም የማየው ነገር። ይቅርታ ጠይቃለህ ህዝቡን። ምንም ከዚህ በኋላ እንጃ እንትን የሚል ያለ ሰው አይመስለኝ። ግን የቤት ከፍተህ እሷ አንተ ቤት መጥታ እኔው ማረገው ከዚህ በኋላ ብለህ ከዛ በኋላ ውጤቱ ነው። እውነት ሪል ከሆነ ጉዳዩ የትምህርት ጉዳይ ከሆነ ከአንተ ጋር ትቀጥላለች። አይ እኔ አንተ ቤት አልመጣም የራሴን ቤት ከፍቼ እዘልቃለሁ ካለች ትልቅ ጥያቄ ምልክት ነው። ላላህ ነው የምንሰጠው ከዚህ በኋላ ገይቡ ላላህ ነው። እንዲህ ነው ከምን አንጻር ነው የሚለው ነገር እኔ እዛ ውስጥ አልገባም። ላላህ ነው የምንሰጠው ማለት ነው። መቀጠል ትችላላችሁ። እንትና ወንድሜ ሹሮይማ ነው ማነው ስሙ በደንብ አያዝልኝም አለ። እሱ ራሱ እባካችሁ እያለ ምንድነው እየጠበቃችሁ አንድ ነገር እርምጃ አትወስዱም እያለ በቃ እያለ እኛ ከስራውን እያዳመጥን ነበር እያለ የነበረ ልጅ ማለት ነው። እና እስቲ ለሱ ደግሞ እድሉን እንስጠው። በቦታው የነበረ ሰው ነው። የራሱ የሚለውን ነገር የራሱ ውሳኔ ይነግረናል ማለት ነው። አሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሁላችሁም ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ የምናገረው ያው ልጅቷ አንድም ስረዳት ልጅ ትይዛለች በጫጫታ መሀል። ሁላችንም እያወራን ነበረ። ይህን እንዲያዝልኝ እፈልጋለሁ። አንድ ነገርን ዝም ብለን ኡስታዝ አሁን ከኔ ትበልጣለህ በትምህርትም በምንም አላህ ጀዛህን ይክፈልህ። በጣም ብዙ ነገር እኔ ኢቭን ብዙ ነገር ስሳሳት የምንማራቸው ሁላችንም ካንተ የምንማረው ነገር አለ። እንደዚህ አይነት ነገሮች ማንም አሻጥር ምንም አይነት ነገር ሁሉም እኔና አሁን እዚህ ጋር ያለነው ሁላችንም የተለያየ ሀሳብ ነን። አንድ ልንሆን አንችልም። ሁላችንም የተለያየ ወንድማማቶች በእስልምና ብንሆንም ሁላችንም ይለያያል። ምንድነው የምናስበው? ምንድነው አስተሳሰባችን? አንድ ሊሆን መቼም አይችልም። ግን ምንድነው አንድ እቺ ልጅ ማማር ማንም አይጠቅምም፣ ማንም ይጠቅመዋል ቢማር። ግን ሁሉም ከሷ በታች እሷ እንኳን ትንሽ ከሷ የማይሻሉ ሁላ ከፍተው ንጽጽር ይሰራሉ። ብትሰራ ኦኬ ችግር የለውም። ግን ኡስታዝ ከኛ ሁሉም ነገር አንተ አስበለጠ ስለምታውቅ ሁሉን አዋቂ አላህ ነው። ከአላህ በላይ ማንም የለም። ማንም ቢሆን ማለት ነው። ግን ኡስታዝ እንደዚህ አይነት ነገሮች ላይ በውስጥ ይበልጥ ደግሞ በውስጥ እንትን ብንል ይሄ ኸይር ነው። አንዳንዴ በፍቅር ምናምን በትምህርትም ብንያያዝ ሁላችንም አንድ ነው። አሁን ያ ልጅ የነበረው ሆን ብሎ ሚዩት እያደረገ እኛ ስለምንጫንጫጫ አውቆ እሷን ጌም መጫወቻ እያደረጋት ነው። የነሱ ተንኮል እንደዚህ አይነት ነው። ሁላችንም እናውቃለን። ግን ምንድነው እዚህ ጋር እኔ አልግባባትም ልጅቷን። ግን እንደተረዳዋት ወላሂ ኢንሻአላህ ዛሬ ነው እሷ ጋር 2 ጊዜ ነው ምናምን የገባሁት። እኔ አላቃትም፣ ሰለምቴ መሆኗን አውቃለሁ። ግን ምንድነው እዚህ ጋር ቤትን ስትከፍት የልጫጫት አለ። በዛ ላይ የምናወራው ይሄው ኢብራሂም ፊት ነው። አንተ ዝም በል ቆይ አንዴ እኔ ልቀጥል ሾርማ እያሉኝ ከእንደገና አንተ ቀጥል ኡስማን ያውራ እየተባባልን ነው። በዚህ ሰዓት ነው ልጁ ይሄን ተጠቅሞ የተሳደበው። እኛ የመሰደቡ እኛ ምንም የእሱ ፌቨር የተጫወተበት ጨዋታ እዛ ጋር እሷን በፍቅር እኔ አንቺን ስለምወድሽ ነው እንጂ እንደዚህ ብሎ እኛን ለመንካት የተጫወተው ፌቨር ነው እንጂ ፕሊስ እኛ ሁላችንም ስታንድ እንዳልከው ዌክ አፕ እንደዛ እንዲሆን
ምንድነው ነገሮችን ሁሉ ሰፋ አድርገን ማድረግ በእኛ በወንድሞቻችን በእህቶቻችን መሀል ሌላ ሰው ገብቶ ማውካት ማለት ማስተያየት መስጠት ይሄ ተገቢ አይደለም። አስወርጁ ስንላት እሷ ራሱ ምንድነው ስልኳ ስታክ አድርጎባት ነበረ። በዛ ላይ የልጅ ጫጫታ እኔ በጆሮዬ ይኸው አብራሂምም አለ እንደዛ ነው እንጂ ገፍተረን ምናምን ይሄ ሰው ማስወጣት ሌላን ሰው ማምጣት አዲስ ሰው እሷን ገፍትሮ ማባረር ምናምን ይሄ እንትን ማለት ከኛ ከእስልምና አይጠበቅም። ወላሂ ሀቅን ነገር ከተባለ ማንም ጥቅሙ የማታውቀውን ነገር አትናገር። እሺ ለወደፊቱ ምንድነው አንተ አሁን አዲስ ነህ ዛሬ ገና ነው የገባሁት ምናምን ብላ እሷ ቤት ምን ተደረገ እንዳለ ስለማታውቀው ነገር በድፍረት አትናገር። እሺ በውስጥ ያልተነገረ ነገር ዝም ብሎ ለዛሬ አዲስ አሁን ዛሬ ተከስቶ ዛሬ አዲስ የተደረገ ነገር አይደለም። እኔ በውስጥ ራሱ ሜሴንጀር ላይ ከአንዴ ሁለት ያናገራታለሁ ልጅቷን። የመጀመሪያው ምንድነው ፖስት ያደረገችው ነገር ነው። መመለሱ ሳይሻለኝ አይቀርም ብላለች። በቪዲዮ ላሳይህ። አሁንም አለ እንትን ፖስቱ መመለሱ ሳይሻለኝ አይቀርም ብላ ፖስታ ከስር ሲሰድቧት ዮኒ ማኛ ነሽ ምናምን ነገር እያሉ ሲያብጠለጥሏትና ሲሰድቧት ያው ሰዎች ላኩልኝ እስቲ ይህችን ልጅ አናግራት ብለውኝ በውስጥ መስመር ትመጣ ነበር ሜሴንጀር ላይ ደወልኩላት። ስደውልላት ምንድነው እስልምና ላይ ጥያቄ ያለሽ ወይ አልኳት። በትህትና ነው የጠየኳት። እስልምና ላይ ጥያቄ ያለሽ ስላት አይ የለኝም አለች። ኦኬ ምንድነው የተፈጠረው ነገር አልኳት። ምን ተፈጠረ አለች። የፖስተሽው ነገር ምንድነው ልመለስ ምትዩ ሳይሻል አይቀረኝ ምትዩ ምኑን ነው ስላት አይ ወደ ቲክቶክ መመለስ ነው ብላ ልታስቀይሰኝ ሞከረች ማለት ነው። አይ ቲክቶክ ላይማ አለሽ አይቼሻለሁ እና ችግር ካለብሽ እንደዚህ የሆነ ጥያቄ ምናምን ነገር ካለብሽ ንገሪኝ ማለት ነው። እና ከሰርም ደግሞ ኧረ ምናምን እያልሽ ስትቀደጅባቸው ነበር። ዮኒ ማኛ ነሽ ድሮ ምናቀሻለን ልሰልይ ነው የምትበጪው ምናምን ብዙ ነገሮችን ሲሏት ከስር ሪፕላይ ታደርጋለች እያሾፈችባቸው እያላገጠችባቸው። ያ ነገር ልክ አይደለም አልኳት። መጨረሻ ላይ ፖስቱን በከቻልሽ ማለት ነው አጥፊውና ወንድሞቼ እኔ ወደ ቲክቶክ ለመመለስ ነው መመለስ የፈለግኩት እንጂ እንትን ለማለት ፈልጌ አይደለም ብለሽ ፖስተሽ ፖስቱን አጥፊው አልኳት። ፖስቱን አላጠፋችው ይቅርታ ማልጠየቀችው። ከዛ በኋላ ምንድን ያደረገችው በስንተኛው ጊዜ ቤት ከፈተች። ከዛ በኋላ አላህና መልእክተኛው ሌላ ቦታ የሚሳደቡ ሰዎች አስገብታ አድሚን አድርጋ ሙስሊሞችን ከአድሚን ውጭ ያወጥታ አድሚንነት አንስታባቸው ሙስሊሞችን አደረገች የሚል ነገር ሰማው። አሁንም ድጋሚ ለማናገር ሞከርኩኝ ማለት ነው። ሳናገራት ምንድን ያለችው ሲሳደብ ተሰምቼው አላውቅም ጨዋ ነው ብላ ተከራከረች። ልጆቹ ማለት ነው እነዛ የሚባሉ ልጆችን አላህና መልእክተኛው ሌላ ቦታ የሚሳደቡ ናቸው እኔ አልሰማውም እኔ ቤት ሲመጡ አይሳደቡም አይመለከተኝም ማለች ሌላ ቦታ የሚደረገው። ከዛ ንጽጽር ከምታነጻጽሪ ለምን አትማሪም ብዬ ስላት እድሉን ስሰጣት ፈቃደኛ አይደለችም። ራሱ እኔ ቁርአን አነካው ቁርአን እስካነካው ድረስ ማወራው ባይብል ነው ጥያቄ ያለኝ ጥያቄ ጠይቃለሁ እንደዛ ብላ ነው የመለሰችልኝ ማለት ነው። ከዛ በኋላ ነው የመጨረሻውን የተነጋገርነው ነገር ምንድነው ሌላ ቦታ ገብታ ካፊሮች ቤት ገብታ ሐዲስ ላይ ሲጠይቁ መልስ የላቸውም ያለችበት አለ። ላሰማችሁ እችላለሁ ከፈለከው ማለት ነው ላሰማችሁ እችላለሁ። ሐዲስ ላይ ሲጠይቁ ሙስሊሞች ጸጥ ነው የሚለው እዛ ካፊሮች ቤት ገብታ ልጅቷ ሰዓዳ የምትባለዋ ልጅ ስታንቀጠቅጣት ሁላ ነበር። ሰው ሲወለድ ሙስሊም ነው ስትል ባይብል ላይ ቃል ላሳይ እሱ ያንቺ እምነት ነው ስትላት ሁላ ነበረ። እሱ ያንቺ እምነት ነው እኛን አይመለከትም። ማን ነው እኛ ይቅርታ እሱ ያንቺ እምነት ነው ባይብል ላይ የለም በቃ ካንቺ አንፃር አከብርልሻለሁ እነሱ ደግሞ ይህንን አያምኑም እያለች ካፊሮችን ወግና ስትከራከር ነበር። በዛ ነው ከዛ በኋላ ነው እኔም ላይ መጥቼ ስም ሳልጠቅስ ጥንቃቄ አድርጉ ብዬ ወንድሞቼን ሞክሬያለሁ። እነዚህ አብራሂማ ኡስማን አህመድ የሚባሉትን መክሬያቸዋለሁ። ስም አልጠቀስኩም ጥንቃቄ አድርጉ ብያለሁ። ስለዚህ ዛሬ ግን የታየው ነገር እነዚህ ወንድሞች ከዛ በኋላ አብራሂማ በውስጥ መስመር እናውራ ተባብለን መጣ ኃላፊነቱን ይወስዳል። የምን ኃላፊነት አስተካክላለሁ ይስተካከላል ተባለ። ከዛ ይስተካከላል ብለን ስንጠብቅ ደግሞ ያው አላህ ተሰደበ ዛሬ ማለት ነው። ያ ነው ፖይንቱ የነበረው። ከመጀመሪያውኑ ጀምሮ ሀቢቢ ስላልነበርክ ከመጀመሪያ የተሄደበትን ፕሮሰስ ስለማታውቅ አዲስ ስለሆነብህ ነው እንጂ ትክክል ነህ። ለምን ሌላ ሰው እየጠራን አንድ ሰው እናባረራለን? ወላሂ እኮ እንትን ነው ራሱ ማለት ያስጠይቀናል እኛን በዲን አንጻር። አንድ ሰው ሙስሊም ያልሆነውን ሰው ወደ እስልምና እየጠራ ሙስሊም የሆነውን ሰው ደግሞ እንዲወጣ የምትገፋፋው ከሆነ እንግዲህ ከዲን አንጻር ከሸሪዓም አንጻር የሚፈቀድ ነገር አይደለም። አላህ ፊት ነገ ጠዋት ለዛ ለተማገደበት ለጀሃነም ተጠያቂ ልትሆን ትችላለህ።
አሁን ግን እንደዛ አይደለም ያደረግነው። ልጅቷ ሙስሊም አይደለችም አላልንም፣ አላከፈርናትም። ምን አለት ግን የሄደችበት ያለ አካሄድ እያስተኮሰች ነው ያለችው። ዲንን እያስመታች፣ ዲናችን እየተመታ ነው። ከመመታትም አንጻር አላህ ተሰድቧል። ዛሬ ምን ብሎ እንደተሰደበ ታውቃላችሁ፣ ሁላችሁም ሰምታችኋል። እኔ በአፌ አልደግመውም። ከዚህ በላይ የማትደራደሩበት ነገር ይሄ ነገር ካልቆጫችሁ የሰው ክብር ቆጭቷችሁ የዲን ክብር ላይ ካልቆጫችሁ ራሳችሁን ጠይቁ፣ ውስጣችሁን ጠይቁ። እኔ የተቆረቆርኩ አይደለም ስለ ራሴ ስለ እናንተም አይደንቲቲ እየተናገርኩኝ አይደለም። ግን ጥያቄ ጠይቁ፣ ውስጣችሁን ቆም ብላችሁ ጊዜ ሰጣችሁ መርምሩት። ዲን ላይ ያለው ነገር ክብር ሲነካ ክብሬ ይነካል ብለን ምንንጨረጨር ምንንጠቀጥቅ ከሆነ ራሳችንን መጠየቅ ያለብን ማለት ነው። ግልጽ ነው ሀቢቢ? ግልጽ ነው ሀቢቢ? አዎ ከመጀመሪያው ፕሮሰሱን አላየኸውም። ስለዚህ አሁን ምንድን ነው አደባባይ ላይ ለምን ይሆናል? እኛ ልጅቷን አላከፈርናትም። አሁንም እድሉ ካለ መስተካከል ትችላለች፣ ተስተካከል። ግን ገና ለገና እሷ ትስተካከላለች ያልክ ያለሁት እኔም ያልክ ያለሁት ይሄንን ነው። ብታስተካክል ታስተካክል። ግን በቃ እንደዚህ ቤቷ ከፍታ ግን እንትን የምትለው ነገር ከዚህ በኋላ አይኖርም ነው። አስጠንቅቀናል። እንግዲህ የሚበጀው ከሚፋጀው የለየ ህዝብ ነው ያለው። ህፃን ልጅ የለም፣ ሽሩሩ ምንለው ህፃን ልጅ የለም። ሁሉም ሰው አስተውሎና በአጽኖትና በአንክሮት ጥንቃቄ ማድረግ ነው። እንደ ኡማው አደባባይ ላይ የተሰራውን ስህተት አደባባይ ላይ ግልጽ አድርጎ ማስቀመጥ ጥሩ ነው። ይሄ ነው እምነታችን። መቀጠል የምትፈልጉ ሰዎች ካላችሁ መቀጠል ትችላላችሁ። ያጨረስከው ሀሳብ አለ? ልልቀቅህ ሾሮይማ? ምናልባት እኔ ቦታ ልልቀቅ። ኡስታዞች ሰላም አለይኩም። ለዲን ብላ ያደረግከው ጅቡት አላህ ይቀበል፣ እዚያ አያስቀርብን። ሰላም አለይኩም ኡስታዝ። አንድ ነገር ግን መልእክት እንድታስተላልፍ የምፈልገው ግን ምንድነው ሙስሊሞች ገብታችሁ ግን እሷን ቤት ገብታችሁ ይሁን እሷንም መሳደብ እንዲህ ሆነሻል አንቺ እንደዚህ ነሽ አይነት ነገር ውስጥ አትግቡ፣ እልክ ውስጥ አታስገቧት። ይሄ ነገር በዚህ ላይ ኡስታዝ የሆነ መልእክት አስተላልፍላችሁ ኢንሻአላህ። እንግዲህ ማለት ያደረግነው ነገር ፐርሰናሊ አይደለም፣ አላህ በሚያውቀው አላህ ሸሂዳችን ነው የሁላችን። እኔ በበኩሌ ልጅቷን ፐርሰናሊ በቁጥር ነው ያገኘዋት። ማንም ብዬ ወንድሞቼን ፈልጌ ኡስማንን፣ አህመድን፣ አብራሂማን ኡስማን ቤት ነው የማውቃቸው። ከቲክቶክ ስመለስ እነሱን አገኛለሁ ብዬ አጋጣሚ ገባው። አንዱ በቁጥር ወይ 5 ወይ 6 ነው ማክስ የሄድኩት አውቀዋለሁ። አልሄድኩም፣ እኔ ብዙ አልሄድኩም፣ የሄድኩም ነገር የለም። በኋላ ላይ ነው ሰለምቴ መሆኗንም የሰማሁት እንጂ መጀመሪያ ሰለምቴ ትሁን አቱ ምንም አውቀው ነገር የለም። ኡስማን የነገረኝ እዛ ላይቭ ላይ ሰለምቴ ናት ብሎ የነገረኝ። በቃ ይህንን ነው የማውቀው። ከዛ በተረፈ እኔ በውስጥ መስመር መታ እኔ ጋር ፕሮግራም እንዲደረግ እፈልጋለሁ ምናምን ብላ ሜሴንጀር ላይ መጣች ልጅቷ። በዛ ነው እኔ የማውቃት። አንዴ ነው ኢንሻአላህ ብዬ ቢጸጥ ነው ያልኳት። ምክንያቱም የራሴ ፕሮግራም ካለኝ ጊዜ ካለኝ ራሴ ቤት ነው ማድረግ የምችለው። ጊዜ ካለኝ በጣም ተማሪዎች ያሉ በጣም ጎበዝ የሆኑ በጣም እሳት የራሱ እነ ኢብራሂም ሌሎችም እነ ኢምራን እነ ምናምን አሉ። እነሱ ጋር ልገባ እችላለሁ። ሌሎችም እህቶች አሉ ከዚህ በፊት አብሬያቸው መሰራቸው ሰዎች አሉ። ጊዜ ካለኝ እንትን እላለሁ። ግን እሷን እኔ ያላቃትም በምን አይነት ሁኔታ ውስጥ እንዳለች ምናምን ሰለምቴ መሆኗን ስሰማ ምናምን ነገር መወር ብትማር ጥሩ ነው የሚል ዝም ብዬ ውስጥ ያለ ራሱ ሳያትም ካመላለሷም ከእንትኗም አንጻር ምናምን ነገር እና በውስጥ መስመር መታም ስታወራኝ እና ከዛ በኋላ ደግሞ እኔም ስመጥቼ ነገር ይሄ ነገር ትክክል አይደለም ብዬ ስል ነሲያ ለማድረግ ነው የመጣሁት። በኋላ ላይ ግን እንትኑ የተቀየረ ነው። ልክ ማለት ዲፌንድ ነው የምታደርገው። በቃ ማለት አነካውባችሁ ማለት እኔ ማውራት ማልፈልጋቸው ነገሮች ሁላ ነው ስትጠቀም የነበረው ማለት ነው። እና መጨረሻ ላይ እንደውም በጣም ገርሞኝ አንድ ነገር ተናገርኩኝ እንዲገባት ማለት ነው። ልጅቷ እንዲገባት አንድ ነገር ጥሩ መልእክት አስተላልፌላታለሁ። አሁን እዚህ ማልናገረው ነገር ማለት ነው እንዲገባት ማለት ነው። ውስጧ ነክቷት ጉዳዩን አስተውላ እንድትሄድ ማለት ነው እንጂ ፐርሰናሊ ልጅቷን ላላ ብላችሁ ልጅቷ ምንም ነገር አትናገሯት። በቃ እንትን ካስፈለገ በዚሁ ሂደቷ ከቀጠለች የሚገቡትን ሙስሊሞች በውስጥ መስመር ላኩላቸው መልእክት። በቃ አትግቡ ምናምን በሏቸው። ይህንን የማስተኮስ ስራውን ድራማውን ከቀጠለ ድራማውን አስቁሙ። ማድረግ የምትችሉት ሙስሊሞችን አትግቡ ማለት ነው ማድረግ የምትችሉት፣ ሌላ ምንም ነገር የላችሁ። በተረፈ ግን መሳደብ፣ ማክፈር፣
ልጅቷን እንደዚህ ማድረግ ምናምን ነገር አስፈላጊ አይደለም። በቃ አንተ አትበሏት፣ በቃ ተውት፣ ለአላህ ዱዓ አድርጉላት። ይህንን ነው የምንለው። ከእሷ ይልቅ ግን ዲን ነው የሚቀድመው። አሁን ቢሆን የሚያስጨንቀን ዲናችን ነው። አንድ ግለሰብ መጥቶ ሊያመሰን አይገባም። አንድ ግለሰብ መጥቶ ፈተና ሊሆነን አይገባም። በኡማው ላይ መጥቶ በዚህ ደረጃ ሽሩሩ ምንለው ሰው የለም፣ ምናጠባው ሰው የለም፣ ጡጦ ምንሰጠው ሰው የለም። የሚሰልመው ለራሱ ነው። ከጀሃነም የምትድነው ራሷ ናት። አላህ ከዛ ከጀሃነም ይጠብቃት። ጥቅሙም ለራሱ ነው። የሰለመ ሰው የከፈረ ሰው ኩፍሩ ለራሱ ነው ጉዳቱ እንትን የሚለው። እኛ ሪሳላው ማድረስ ብቻ ነው ከኛ የሚጠበቅብን። እሷ በመምጣቷ እስልምና የሚጠቀመው ነገር የለም። እሷ በመሄዷ እስልምና የሚጎዳው ነገር የለም። በቀን 5 ሰው 6 ሰው እሱ ጋር ሂድና ከውሱ እኛ ጋር የሚመጡ ልጆችን ብታያቸው 4 ሰው 5 ሰው ነው በቀን የሚሰልሙ። እኛ ጋር እንደዚህ ይሰልማሉ። በሳምንት 2 3 በሳምንት 2 ሰው 3 ሰው ምናምን ነገር ይሰልማል። ስለዚህ አሁን ያ ቁጥር አይደለም ጉዳዩ አይደል? የነፍስ መዳን ነው ጉዳዩ። የነፍስ ጉዳይ ከሆነ ራሳቸው ነፍሳቸውን ያድኑ። በተረፈ አልተንከባከባችሁንም፣ ሽሩሩ አላላችሁንም ምናምን ለነዛም አልተጠራንም። እኛ ወደ አላህ እንጠራለን። የሚበጀውን ከሚፋጀው የለየ ሰው ካለ፣ ጤነኛ አይምሮ ያለው ሰው ካለ ይምጣ። አይ ካለ ደግሞ እኛ ሙስሊሞች መሆናችንን መስክሩ ነው የተባለው። ከዛ በኋላ ሂሳቡ ካላህ ነው፣ ካላህ ጋር ይጨርሱ። በዚህ ደረጃ ግን ባናቀብጣቸው፣ ይቅርታ አድርጎልኝ በጣም በስተዋል። በጣም በላይ እነሱም ሳይኮሎጂካሊ ያውቀውናል። የሆነ በቃ ካሁን የሆነ ነገር ይሆናሉ፣ ካሁን ይከፍራሉ፣ ካሁን ይመለሳሉ ተብሎ የሚደረጉ ነገሮች እነሱ ሳይኮሎጂካሊ ኡማው ላይ የሆነ ነገር አሻራ ነገር እየጣለ ነው ያለ። መስተካከል አለበት ያ ነገር። ስቶፕ ማለት አለባችሁ እንዴ! ማለት የትኛው ማለት እኔም እኮ ሰለምቴ ነኝ። ምንድነው የምትሉት? እኔም ሰለምቴ ነኝ። ግን በዚህ ደረጃ እኔ እንደዚህ ያቀበጠኝም ሰው የለም። በእኛ ዘመን እንደው እንደዚህ አይነት ነገር የለም። ራሱ ብዙ የሚናገር ሰው አለ፣ እንትን የሚለው አለ፣ ምናምን ነገር አለ። ግን በቃ ምን አገባ ዲኑ የኔም ጭምር ነው ምናምን ብዬ ዞር በል ነው ብዬ የምለው። እስቲ አንድ ሙስሊም የሆነ ሰው ከአንድ ሙስሊም ጋር ሲጣላ ተጣላው ብሎ ሌላ ሃይማኖት ልቀይር ይላል? አይልም እኮ እኛ ጋር ነባሮቹ እንደዛ አይሉም። ራሱ በቃ እንደዛ ነው ማሰብ ያለብን። ከሰው ጋር ተጣላን ሰው ተናገረ ምንም ብለው ነገ ጠዋት በቃ ፕሮፋይላቸውን ቀይረው የማርያምን ስዕል ያደርጋሉ። እንዴ የጣላችሁት ከሰው ጋር ነው። ምን ያገናኘዋል? እናንተ የሰለማችሁት አላህን ፈልጋችሁ ነው የመጣችሁት። እኔ በጣም እኮ ነው የሚገርመው ራሱ ማለት ነው። አላህን ብለን ከመጣን ማን ነው የሚያስቆመው? ራሱ እኔ ብዙ ሰዎች ተተናክለውኛል። እኔ በተንኮል ተተናክለውኛል። በሸር ሸርቡብኝ ነበረ። በተንኮል በክፋት ዋንጫ የወሰዱ ሰዎች ራሱ አጋጥሞኝ ያውቃሉ። ሙስሊሙ ውስጥ ፈተና የሚመጣው ከውጭ ብቻ አይደለም የሚመጣው ከውስጥም ራሱ ይመጣል። ግን ማናቸውና ነው እነሱ ማናቸው ምንድናቸው ብላችሁ ዞር በሉ ብላችሁ የራሳችሁ መንገድ ነው። እናንተ ሊላሂ ነው የሰለማችሁት። ደግሞ በጣም አህላቃቸው ያማረና የተዋበ ወንድሞችና እህቶች አሏችሁ። ከነሱ ጋር ኮንታክት ማድረግ ነው። የግድ ከሁሉም ጋር መጓዋደም አይጠበቅባችሁ። በቃ የአላህ ስጦታ ናቸው ብላችሁ የምታስቧቸው ሰዎች አሉ። የምር ሪሊ እኔ የምላቸው ከዛ ውስጥ አንዱ እኔ አብራሂም አሉ ለኔ በቃ ለኔ ማለት ነው። በቃ ማለት እንኳን አላህ ሂዳያ ሰጥቶት ወደ እስልምና መጣ። የሚገርም ነው። በቃ እኔ እውቀቱ ይቅርታ አድርጉልኝ ሰው ፊት ስላለን ነው ባልናገረው እውቀቱ፣ ትትናው፣ ስነ ስርዓቱ፣ አህላቁ ምናምን ነገር ማጣት ማልፈልገው ወንድሜ ነው። በጣም ነው የምወደው ማከብረው። ግን በዲን ጉዳይ ላይ ግን አልደራደርም። ከዲን አላስበልጠውም። ምንድነው ማድረግ ያለብኝ? ነሲያ ማድረግ አለብኝ። ይሄ ነገር ትክክል አይደለም ብዬ ልቆጣውላችኋል። ለምን? ወንድሜ ነው። በቃ አለቅ ወንድሜ ነው። ልክ እንደዛ ቤተሰብ ውስጥ ታላቅ ወንድማችሁ መጥቶ የሆነ ነገር ቢላችሁ ትቆራረጣላችሁ? አትቆራረጡ። ወንድማችሁ ነው። ቢያንስ ልትጣሉ ልትቆራረፉ ትችላላችሁ እንጂ መቆራረጥ የሚባል ነገር የለም። ስለዚህ እኛ አንቆራረጥም፣ ወንድምና እህቶች ነን። አይ ቲንክ ጥሩ ነገር ነው እንትን ያለው። እኔ ከዚህ በኋላ ብዙ ማወራው ነገር የለም። ወንድሞች እድሉ ልንስጣቸውና ወንድሞች ያወሩ ማለት ነው። ኡስታዝ ኢንጂነር ለአንተ ቅድሚያ ልስጠትና ከዛ ቡኪ ሌሎቻችሁ ታወራላችሁ ማለት ማውራት የምትፈልጉ ሰዎች ካላችሁ እናውራና ወይ የሆነ ትምህርት ነገር እንቀጥላለን ኢንሻአላህ። ኡስታዝ አንዴ ግን እሷ አንድ ያስገቡኝ ያለች ነውና ምን ይሻላል? ትገባለች ይቅርታ መጠየቅ ያለብኝም ልጠይቅ ያለች ነው። ለምን ትገባለች ማለት ለምን? ዓላማው ምንድነው የምትገባበት? እኔ ሰው ማፈመስ አልፈልግም። ይቅርታ መስተካከል ሌላ ቀን ነው የምትገባው። በቃ ማለት ይሄ ማልደራደርበት ነገር ነው።
ተስተካክላ ሌላ ቀን ትምጣ። እኔ ሰው አላፈመስም። ይቅርታ ከትልቅ ይቅርታ ጋር በጣም ነው የተሰማኝ ውስጤ። ኡስታዝ ኢንጂነር መቀጠል ትችላለህ። ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ይቀድመኛል መሰለኝ። አቡኪ ይቀጥል። አይ ላንተ ነው የሚቀድመኝ። አይ ይቀጥል ኡስታዝ፣ ችግር የለውም። መርሐበን። ቅድም አንድ ያነሳው የቁርአን አንቀጽ አለ። ጥቅላዊ የሆነ ነገር ላስቀምጥና ከዛ በኋላ አንዳንድ ነገር ልበላችሁ እህት ወንድሞች። ምን አለ መሰላችሁ? እስልምና ማንም ሰው ከኪሱ መዞ የሚሰጠን የእሱ ገንዘብ አይደለም፣ ወይም ደግሞ የአባት ውርስ አይደለም። አንድ ሰው እስልምና ውስጥ ሲገባ እስልምና ውስጥ እንዲገባ የሚያደርገው ሶስት ነገር ነው። በልቡ ማመኑ፣ በምላሱ መናገሩና በተግባር ማረጋገጡ። ሰውየው የእስልምና መሰረታ የሚባሉ ወደ እስልምና በር የሚያስገቡ አስተምህሮቶችን በልቡ አምኖ በምላሱ ከተናገረና በተግባሩ ካረጋገጠ ወደ ኢስላም ይገባል። ነገር ግን እስልምና ውስጥ የገባ ሁሉ ከእስልምና ማይወጣ የሚመስለን ሰዎች ካለን ማለት ነው፣ እዚህ ቦታ ላይ አስረግጬ መናገር እፈልጋለሁ። ይኸውላችሁ አንድ ሰው ወደ እስልምና እንደሚገባ ሁሉ እስልምና ውስጥ ከገባ በኋላ ከእስልምና የሚወጣባቸው በጣም ሰፊ የሆኑ እምነት ተግባርና ንግግሮች አሉ። የኢስላም ሊቃውንቶች ነዋቂዱል ኢስላም ብለው ያስቀምጧቸዋል። እስልምናን የሚያበላሹ ወይም ደግሞ የአንድ ሰው እስልምናውን አፈር ከድሜ የሚያበሉ ወይም ዶግ አመድ የሚያደርጉ ነገራቶች ማለት ነው። ቢማዕና አንድ ሰው እነዛን ነገራቶች ካመነበት ከተናገረውና ከሰራው ከእስልምና የሚወጣበት ማለት ነው። ስለዚህ ይሄን ነገር በመጀመሪያ ደረጃ በመሰረታዊነት ማወቅ መቻል አለብን። እኛ ሰዎችን ከሌላ ከኩፍር መንገድ ከጥመት መንገድ የኢስላም ብርሃን እንዲያገኙ ያላሰለሰ ጥረት አድርገን የኢስላም ብርሃን እንዲያገኙ የሂዳያ ሰበብ እንደምንሆነው ሁሉ ከዛ በኋላ ደግሞ የእስልምናን መሰረታዊ መርሆች አምነውበት ተናግረውና ተግባራዊ ሲያደርጉ እስልምና ውስጥ እንደሚቆዩት ከመጡም በኋላ ደግሞ እስልምናቸው የሚያበላሽባቸው ነገር ከፈጸሙ ከእስልምና ሊወጡ እንደሚችሉ ማወቅ ግድ ይለናል። ስለዚህ አንድ ሰው እኛ ባና ከፈሩ ራሱ እምነቱ ተግባሩና ንግግሩ ከእስልምና ያወጣዋል። የዓለም ህዝብ በአጠቃላይ ተሰብስቦ ከእስልምና አልወጣም ቢልም እንኳን ይሄንን ማወቅ አለብን ብዬ አስባለሁ ወንድም እህቶች። ሌላኛው አላሁ ሱብሓነሁ ወተዓላ ሱረቱል አንዓም ላይ የገለጸው ነገር አለ። ወከዘበ ቢሂ ቀውሙከ ወሁወ አልሐቁ። ውጪ ነው ያለሁትኝ፣ ድምፅ አይረብሻችሁ ባደል? አፍወን ኔትወርክ ስለሚያስቸግረኝ ወጣ ብዬ ነውና አላሁ ሱብሓነሁ ወተዓላ ይቁል ወከዘበ ቢሂ ቀውሙከ ወሁወ አልሐቁ ቁል ለስቱ ዐለይኩም ቢወኪል ሊኩሊ ነበኢን ሙስተቀሩን ወሰውፈ ተዕለሙን አለና ወኢዛ ረአይተ አለዚነ የኹዱነ ፊ አያቲና፣ እነዚያ በአናቅጾቻችን ውስጥ ያለ እውቀት ተቋርጧል። እኔ ነው የሚገቡ ያለ እውቀት ተቋርጧል። እነዚያ በአላህ ሱብሓነሁ ወተዓላ ነቅጾች ውስጥ ያለ እውቀት ገብተው የሚዘባርቁ ሰዎችን ስታይ ከነርሱ እራቅ። ሐታ አይሰማም ድምጼ? አዎ መታል ኡስታዝ። አሁን መጥቻለሁ። አዎ መታል። አዎ በሚያ ተቋርጠን አለ ብለዋል። አፍወን እሺ። እና እነዚያ በአላህ ሱብሓነሁ ወተዓላ ናቅጾች ውስጥ ገብተው ያለ እውቀት ሲዘባርቁ ስታቸው ከነርሱ ራቅ ነው ያለው። አላሁ ሱብሓነሁ ወተዓላ አዘዛቸው። ማንን? ነቢዩን ዓለይሂ ሰላቱ ወሰላም። ፈአዕሪድ ዐንሁም ሲላቸው አልኺጣቡ ሊነቢይ ሰለላሁ ዓለይሂ ወሰለም፣ ባይሆን ከነርሱ የምትረቀው ሐታ የኹዱ ፊ ሐዲሲን ገይሪህ፣ ያለ እውቀታቸው ከሚዘባርቁበት ነጥብ ውስጥ ወጥተው በሌላ ነገር ውስጥ እስከሚገቡ ጊዜ ድረስ አለ። ከዚያስ ወኢማ ዩንሲየነከ ሸይጣኑ፣ ሸይጣን ቢያስረሳህ አለ ፈላ ተቁድ ባዕደ ዚክራ፣ ከእነርሱ ጋር እንዳትቀማመጥ ካስታወስክ በኋላ አለ ማዕል ቀውሚ ዛሊሚን፣ እነዚያ በዳይ ከሆኑ ሰዎች ጋር። ስለዚህ በአላህ ሱብሓነሁ ወተዓላ ናቅጾች ውስጥ ያለ እውቀታቸው የሚዘባርቁ የሆኑ ሰዎችን አላሁ ሱብሓነሁ ወተዓላ ዛሊሚን አላቸው። ምን አላቸው? ዛሊሚን።
فلا تقعد بعد الذكرى مع القوم الظالمين ስላለ ስለዚህ በአላህ Subhanahu Wa Ta'ala አናቅጾቹ ያለ ዕውቀት የሚዘባርቁ ሰዎች አንደኛ በዳዮች ናቸው። ስለዚህ ከበዳይ ሰዎች ጋር መቀማመጥ የለብህም ከነርሱ መራቅ አለብህ ይላል አላሁ Subhanahu Wa Ta'ala። ከዚህ አልፎ ደግሞ አላሁ Subhanahu Wa Ta'ala እኛን ሙስሊሞችን በአጠቃላይ በዚህ ጉዳይ ላይ ሊኖረን የሚገባውን አቋም ሲነግረን አላሁ Subhanahu Wa Ta'ala ሱረቱ ኒሳ ላይ ምን ይላል? وقد نزل عليكم في الكتاب أن إذا سمعتم آيات الله يكفر بها ويستهزأ بها فلا تقعدوا معهم حتى يخوضوا في حديث غيره إنكم إذا مثله مال أن يا مسلموش لموسى استنككن وقد نزل عليكم في الكتاب برقتم بمصحف ውስጥ ለእናንተ አወርዶላችኋል ወይም በእናንተ ላይ በመጽሐፍት ውስጥ አወርዷል አለና አን ኢዛ ሰሚዕቱም አያቲላህ የአላህን ሱብሓነሁ ወተዓላ አናቅጾች በሰማችሁ ጊዜ ምን ሲደረግባቸው ዩክፈሩ ቢሃ ሲካድባቸው ወዩስተህዘኡ ቢሃ ሲሾፍባቸው ባያችሁ ጊዜ ፈላ ተቅዑዱ መዓሁም ከነርሱ ጋር አብራችሁ አትቀማመጡ መሰክራለህ። ካሁን በኋላ እሷ ቤት እንዳትገቡ አላህን ሱብሓነሁ ወተዓላ ፍሩ። አላህና መልእክተኛው የሚሰደቡበት ቦታ ላይ አትቀመጡ። ይህ ከእምነታችሁ ጋር የሚገናኝ ነገር ነው። እናንተ እሷ ላይ አይደለም የእናንተ እምነታችሁ ላይ ራሱ ከባድ የሆነ አደጋ ያመጣባችኋል። እምነታችሁ ላይ ከባድ የሆነ ጥያቄ ምልክት ይመጣባችኋል ብዬ ተናግሬያለሁ። ስለዚህ አሁንም ኡስታዝ ወሒድ እኔ የምለው ጉዳይ ማለት ነው በዲን ጉዳይ ላይ ላሙዳሃነተ ፊዲን ካኢነን ማንካል ለምን ዕውቀቱ ከባህር የጠለቀ ከአድማስ የሰፋ አይሆንም። በዲን ጉዳይ ላይ ከማንም ሰው ጋር ለድርድር አንቀርብም። አላህና መልእክተኛ ያከፈሩትን ሰው ደግሞ እኛ እስልምና ውስጥ አናስገባው። ሊማዛ ከተባለ አላህና መልእክተኛ ያከፈሩትን ሰው የማያከፍር በራሱ ይከፍራል። መለም ይከፍር الكافر فهو كافر ካፊርን የማያከፍር ራሱ እስልምና ውስጥ አይቀመጥም። ተግባባን? አላሁ Subhanahu Wa Ta'ala እንደነዚህ አይነት ሰዎችን እኮ ቀጥታ ሁጃ ሳያቆምባቸው ወይም መልእክተኛው ሰለላሁ ዐለይሂ ወሰለም ይሄ ስህተት ነው ብሎ ሳይነግሯቸው ነው ከእስልምና ያወጣቸው። አንድ ነገር ብቻ ተናግሬ ላብቃ። ምክንያቱም ሸሪዓው የሆነ ሁክም ነው ግድ ስለሚለን እህት ወንድሞቼ የሁላችሁ ከለታት አንድ ገን ነብዩ አለይሂ ሰላቱ ወሰለም ዘመቻ በወጡበት የሆኑ ሙናፊቆች ናቸው ሰብሰብ ብለው አንድ ንግግር ተናገሩ። ማራአይና مثل هؤلاء አሉ አረኛ እንደነዚህ አምሳያ አይተን አናውቅም። አርገቡ ቡጡነን ሆዳቸውን የሚወዱ ወአጅበኑ عند اللقاء ከጠላት ጋር ደግሞ የጦርነት ሜዳ ላይ ሲገናኙ እንደነሱ በጭባጫ ፈሪ አይተን አናውቅም ብለው ሲናገሩ አንድ ሙእሚን የሆነ እውነተኛ ኢማን ያለው ሰውዬ ሰማቸውና ይሄንንማ ለመልእክተኛው ሰለላሁ ዐለይሂ ወሰለም ሄጄ ነው የምናገርላችሁ መልእክተኛውን ሰለላሁ ዐለይሂ ወሰለምና ከርሳቸው ጋር ያሉ ያመኑ ሰዎችን እንደዚህ ተሳለቃላችሁ በእነሱ ታሾፋላችሁ ብሎ ሲሄድ ቁርአን ወርዶ ጠበቀው። ከዛም በኋላ ቁርአን ወርዷል የሚል ነገር ሲሰሙ እነዛ ሰዎች ወደ ነብዩ አለይሂ ሰላቱ ወሰለም ሲሮጡ መጡ። ነብዩ አለይሂ ሰላቱ ወሰለም ግመል ላይ ሆነው እየሄዱ ነው። ያ ሰው ይሄን የተናገረው የነብዩ አለይሂ ሰላቱ ወሰለም የግመላቸው ልጓም ይዞ እንግዲህ ግመል አንገቱ ረጅም ነው አይደል? ተንጠልጥሎ እግሩ መሬት አልደርስ ብሎ እግሩን ድንጋይ ያደናቀፈው ምን አላቸው? ኢነማ ኩና ነኹዱ ወነልዓብ የአላህ መልእክተኛው እኛ እኮ ከልባችን እኮ አይደለም አምነንበት እኮ አይደለም ዝም ብለን ለጨዋታ ያክል ነው። መንገዱ ስለሚረዝምብን መንገድ ለማሳጠር የመንገድ ወሬ ነው ያወራነው እንጂ አምነንበት አይደለም ይሄን ንግግር የተናገርነው ሲላቸው መልእክተኛው ሰለላሁ ዐለይሂ ወሰለም ምን እንዳሉ ታውቃላችሁ? አላህ ያወረደላቸውን የቁርአን አንቀጽ ከማንበብ ውጪ የጨመሩት ቃል አልነበረም። ቁል አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን ለመሆኑ እናንተ በአላህ በመልእክተኛው በአናቅጾቹ ትሳለቃላችሁ ታሾፋላችሁ ሆነ ላ ተዕተዚሩ ለጨዋታ ነው የመንገድ ወሬ ለማውራት ነው ብላችሁ ምንም አይነት ምክንያት አታቀርቡ። قد كفرتم بعد ايمانكم በርግጥም ከእምነታችሁ በኋላ ክዳችኋል ወደ ኩፍር ተመልሳችኋል። ምንም አይነት ዑዝር አንቀበላችሁ ማለት አላሁ Subhanahu Wa Ta'ala ምክንያቱም ይሄ من المعلوم من الدين بالضروره ስለሆነ ማለት ነው በግልጽ የሚታወቅ ነገር ስለሆነ ማንኛውም አዲስ ሰለምት የሚሆን የሌላ እምነት ተከታይ የሚሆን ሃይማኖትን ማንቋሸሽ ከሃይማኖት ጋር እንደሚጋጭና ከእምነቱ እንደሚያወጣው ስለሚያውቅ ማለት ነው ጉዳዩ። ስለዚህ ይሄንን ጉዳይ እንደ ሸሪዓ ካየነው በዚህ ልክ እንየው። ነገር ግን እንደ መፍትሄ ምን ማድረግ አለብን ከተባለ እንደ መፍትሄ ሁክሙን ነግሬያችኋለሁ። የተቀበለ ይቀበላል ያልተቀበለ ማይቀበለው ዲንን ስለሆነ
ለሰሚው ተዋለሁ። ነገር ግን በመፍትሄ ደረጃ ምን አይነት መፍትሄ መደረግ አለበት በዚህ ጉዳይ ላይ ከተባለ እኔ የምታየኝ ዘለቄታዊነት ያለው መፍትሄ ከተፈለገ አዳዲስ ሰለምቴዎች አላህን ፍሩ፣ ቤት አትክፈቱብን። አላሁ ሱብሓነሁ ወተዓላ አንድ ሰው እስልምናን ወድጃለሁ ተቀብያለሁ ብሎ ከመጣ በሱ ላይ ፈርድ ያደረገበት ነገር ቢኖር ዒልም ነው። ጠለቡል ዒልሚ ፈሪደቱን ዐላ ኩሊ ሙስሊሚን ያሉት ነቢዩ ዓለይሂ ሰላቱ ወሰላም በእያንዳንዱ ሙስሊም ነኝ በሚል ሰው ላይ እውቀትን መፈለግ ግዴታ ነው ብለዋል። አልዕልሙ ቀብለል ቀውሊ ወልዐመል፣ እውቀት ከንግግርም ከስራም ይቀድማል። አላሁ ሱብሓነሁ ወተዓላ ቁርአን ውስጥ ስለገለጸ ኢማሙ ቡኻሪም ሰሒሓቸው ላይ አልዕልሙ ቀብለል ቀውሊ ወልዐመል ካሉ በኋላ ለዚህ ርዕሳቸው የቁርአን አንቀጽ በማስረጃነት ያመጣሉ። ፈዕለም አነሁ ላ ኢላሃ ኢለላህ ወስተግፊር ሊዘንቢከ፣ አንተ ነቢይ ሙሐመድ ሆይ እነሆ ከአላህ ውጭ በሐቅ በእውነት የሚገዙት አምላክ እንደሌለ እወቅ። ከዛስ በኋላ ለወንጀልህም ምህረት አድርግ። ለወንጀል ምህረት ማድረግ ኢስቲግፋር ማድረግ ተግባር ነው። ስለዚህ አላህ ከተግባር ምን አስቀደመ? እውቀትን አስቀደመ ማለት ነው። ስለዚህ ቅድሚያ ከሰለማችሁ የምትሰልሙት ለራሳችሁ ለነፍሳችሁ ብላችሁ ነው። መን አስለመ ወሊነፍሲሂ፣ አላህ ሱብሓነሁ ወተዓላ ያመነ ሰው ለራሱ ነው፣ የካደም ሰው ደግሞ በእርሱ ላይ ነው የክህደቱ ውጤት ብሎ ተናግሯልና። ስለዚህ ማመንም መካደም የእምነትና የመካድ ውጤቱ በዛ ሰውዬ ላይ የሚመለስ ጉዳይ ስለሆነ እውነት እናንተ ወደ እስልምና የመጣችሁ እስልምናን ፈልጋችሁት አምናችሁበት የእስልምናን ትክክለኝነት ተረድታችሁ ከሆነ ያ ሐቅ ነው፣ የገነት መንገድ ነው፣ ወደ ገነት ያደርሰኛል፣ የጌታዬ ውዴታ ያስገኝልኛል ብላችሁ ያመናችሁበትን እስልምናችሁን ተማሩት። ምክንያቱም ያውላችሁ እስልምና ውስጥ እምነት በልብ ነው የሚባል ብሂል የለም። ሰውየው ካመነ በኋላ የግድ ስራ መስራት ግድ ይለዋል። በልብ ነው እምነት የሚለው የሙርጂዓዎቹ አቋም ነው። ታውቃላችሁ አንድ ሰው በልቡ ካመነ በቃ ከዛ በኋላ የሰራውን ቢሰራ እምነቱ ላይ ጉዳት አይደርስም የሚል የሙርጂዓዎች አቋም ነው። ወይም ደግሞ በልቡ አምኖ በምላሱ ከተናገረ ስራ ባይሰራም ይበቃዋል የሚል የሙርጂዓዎች አቋም ነው። እምነት የሚባለው በልብ ማመን በምላስ መናገር በተግባር ማረጋገጥ ነው። ስለዚህ እምነት የሚባለው በልብ ማመን በምላስ ማናገርና በተግባር ማረጋገጥ ከሆነ በልባችን የምናምነው በተግባራችን የምናረጋግጠውና በምላሳችን የምንናገረው መልሶ የራሳችን እምነትን ያፈርስብናል ማለት ነው። ስለዚህ ኡስታዝ ባረከላሁ ፊክ ወጀዛከላሁ ኸይራን፣ አላህ መልካም እንዳህን ይመንዳህና ለአዳዲስ ሰለምት እህትና ወንድሞቻችን ይሄ በቃ የማይቀየር አቋማችን አድርገን አቋም ይዘን ልንሄድ ይገባል። ቤት አይክፈቱ። እነሱ ወደ እስልምና ከመጡ አንገታቸውን አቀርቅረው ጊዜ ሰጥተው ያመኑትን እስልምናቸውን ይማሩት። ምክንያቱም ሲያውቁ ነው እስልምናን ኢምፕሊመንት ማድረግ የሚችሉት ተግባራዊ ማድረግ የሚችሉት። እስልምና የተግባር እምነት ነው፣ የእምነትና የንግግር ብቻ እምነት ስላልሆነ ከዚህ አልፎ ደግሞ በተዘዋዋሪ አዳዲስ ሆነው ንጽጽሩ ላይ መሰማራታቸው በእነሱ እምነት ላይ ጉዳት የሚያመጣው ወይም ደግሞ እምነታቸውን የሚያበላሽባቸው ስራ እንዲሰሩ እያደረጋቸው ነው። ይህ የምን ውጤት ነው ከተባለ የእውቀት የማጣት ውጤት ነው፣ የጅህልና ውጤት ነው ማለት ነው። ከዚህ አንፃር ሰለምቴዎች ከሰለሙ መማር ነው ያለባቸው፣ ቤት መክፈት የለባቸውም። የንጽጽር ቤት መክፈት አለባቸው ከተባለ በንጽጽሩ ዓለም ላይ ብቃቱም እውቀቱም ልምዱም ያላቸው ወንድምና እህቶች አሉ። እነሱ ይክፈቱ፣ እነሱ ቤት ሄደን እንማር። ከዚህ ውጪ ግን አይ አልፈልግም የሚል አካል ካለ ግን ማድረግ ያለብን ነገር ወጥ የሆነ አቋም ይዘን እንትን ማለት ነው። ለዚህ እከሌ እንዳይሄድብን ምን አንተ አትሄድ ብትለው ንግግሩ ራሱ እንዲወጣ ያደርገው ይለ ተግባሩ እንዲወጣ ያደርገዋል። አይ አንተ በመናገርም አትከፍርም ብትለው ራሱ አንተ ራስህ መልሰህ እምነት ላይ አደጋ ይመጣብሃል። ከዚህ አንፃር ወንድም እህቶቼ ይሄን ነገር በስርዓት ብናየው እኛ እቺን ተናግሬ ላብቃ። ባረከላሁ ፊኩም። በዲን ጉዳይ ላይ ከማንም ጋር ለድርድር አንቀርብም። የአላህና የመልእክተኛው የእስልምና ክብር ከኔ ከአብዱል አዚዝ ክብር ከናት አባቴ ክብር ከሚስቴ ከልጆቼ ክብር በላይ ነው። የአላህና የመልእክተኛውን ድንበር ከጣሰው ሰው ጋር በምንም አይነት መልኩ ለድርድር አልቀመጥም። ይሄ አቋሚ ነው። ስለዚህ ይሄ አቋማችን ነው የሚል አካል ካለ አህለ ወሳህለን ዲኑ ነሲሃ ተብሎ ነሲሃ እየተደራረገን የምንጓዝበት ጉዳይ ይኖራል። ከዚህ ውጪ ግን ቢሰልም ለራሱ ነው ቢክር ለራሱ ነው ማንንም እሽሩሩ ምንልበት ነገር የለንም። ባረከላሁ ፊኩም ወጀዛኩሙላሁ ኸይር። ጀዛኩሙላሁ ኸይረን ጀዛ ኡስታዝ ኢንጂነር አብዱል አዚዝ።
እናመሰግናለን። ጀዛከላህ ጥሩ እንትን ነው የተሰጠን ማለት ነው ምክሩን አላህ ተግባራዊ የምናደርግ ያደርገን፣ በሰማነው የምንጠቀም ያደርገን። ሐሙዲ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ሰላም አለይኩም፣ እንዴት ናችሁ? ሰላም ነው። እንግዲህ አልሐምዱሊላህ ወደ ኋላ መመለስ ይሆናል እንጂ አብዛኛውን ብላችሁታል። እኔ መጨረሻ አካባቢ ነበር እዛ የሄድኩት ሼር ተደርጎልኝና ኮመንት ላይ በቃ ሙስሊሞች ውጡ ከዚህ እያልኩ ነበረ። ጻፍኩ። ከዛ በኋላ ለአብራሂማ በቃ ክስት አስገባኝ አልኩት። ውስጥ ገባሁ። ከገባሁ በኋላ ሲሳደብ ሰማሁ። ለምንድን ነው ዝም ብትሉት እንዴ የተሰደበ ምናምን አልኩ። ከዛ ሚዩት ተደረግን። ከዛ ወንድሜ እዚህ ያለ አንዱ ውስጥ በኩል በቃ አንተም ውጣ አለኝ። ከዛ በቃ እኔ ወጣሁ። ከዚህ በፊት ያው ኢንሻአላህ ሰላም በነበረበት ጊዜ መግቢያ ፕሮግራም ውስጥ ጀምር ቁርአን እቀራላችሁ ነበር። ያው እኔ ንጽጽር ላይ አልሰራም፣ ቁርአን ነው የምቀረውና ቁርአን እቀራላችሁ ነበር። ባለፈው እነሱ ማን ቤት ኡስታዝ በሂድም ነበሩ፣ ኢንጂነር ነበሩ። ያን ነገር ከተወያያችሁ በኋላ አቁምኩ እዛ ቤት መግባት። ከዛ በኋላ እንዳልኳችሁ ዛሬ ሼር ሲደረግልኝ ገባሁ። በቃ የነበረው ነገር እንደዛ ነበርና እኔን እዛ ያያችሁን ሰዎች ያው እኔ ንጽጽር አልሰራም፣ ለቁርአን ነበር የገቡት ሙስሊሞች ውጡ ለማለት ነበረ። ያለውን ነገር እንደዚህ ነው። አፉ በሉኝ የናገር የመሰላችሁ ሰዎች። አብሽር አላህ ይቀበልህ። እናመሰግናለን። እንግዲህ አይ ቲንክ ከዚህ በላይ ማውራቱን ብዙም አቅጣጫ ወደ ሌላ ነገር ስለሚሄድ መናገር የምንፈልገውን ነገር ተናግረናል። ከዚህ በኋላ ጥንቃቄ ያድርጉ። ሰለምቴዎች ሲሰልሙ ቀጥታ ይማሩ። ቤት ሲከፍቱ ግን አትሂዱ። እነሱ እንደፈለጉ እንሆናለን ካሉ እንገሯቸው። ብትማሩ ጥሩ ነው፣ እንደዚህ ብታደርጉ ጥሩ ነው፣ ከጥቅሙ ጉዳቱ አለ ምናምን ብላችሁ ነገሯቸው። አያልሰማም ካሉ ደግሞ ሙስሊሞችን በውስጥ መስመር መናገርና የሚገቡትን ሰዎች እንዳይገቡ ማድረግ ነው። ከዛ በኋላ ደግሞ እንደ ፍጥምጥማቸው ነው፣ እነሱ እንደፈለጉ መሆን ይችላሉ። ምርጫቸውን ነው እንግዲህ የሚጠቀሙት ማለት ነው። እና እንደዛ እንዳይሆኑ ሻሃዳ የምታዚዟቸው ሰዎች ደግሞ ኃላፊነት አለባችሁ። እናንተ ሻሃዳ የምታዚዙ በተለይ እኔ በጣም የታዘብኩት እሱን ነው። ሻሃዳ ታዚዛላችሁ የላችሁ፣ የሚቀጥለው ቀን ኮንታክት የላችሁ፣ ይህን የደረሱት የለም፣ ከአድሚኖች ጋር አታገናኙም ሰው። በቃ ይሄ ነው። በቃ የእነሱ እንትኖች ግድ አይላችሁ እና ሻሃዳ የምታዚዙ ሰዎች ኃላፊነት ውሰዱ ውስጥ ይህንን ራሱ ማገናኘት ትምህርት እየተከታተልሽ ነው ወይ እየተከታተልክ ነው ወይ ማለትን ኃላፊነት ውሰዱ። ዝም ብላችሁ እንትናት በመከሯቸው። ይሄ እንደዛ የሚያደርጉ ከሆነ ይሄ ነገር ጥሩ አይደለም፣ ይሄ ነገር እንደዛ አይደለም በሏቸው። ከዛ ከተቀየሟችሁ ይቀየሟችሁ። ያለዛ ግን አምጥታችሁ ፈተና ነው። እኔ እንደውም ኩትቼ ነበር እዚህ አደባባይ ላይ ሻሃዳ የሚይዙ ሰዎች ምናምን ነገር ማስያዙን ላቁሜ ነበር። አሁን ስመለስ ነው አሁን የጀመርኩት። ምክንያቱም የህዝቡን መቆጣጠር አንችልም። ኡስታዝ ሁሱ ቤት ብዙ ሰው ሻሃዳ ይይዛል አደባባይ ላይ። ስለዚህ እኛ ብናቆመው ሌላው እያቆመ አይደለም ያለ። ስለዚህ ያለው አማራጭ ምንድነው? ኮንስሌት ለማድረግ ላይ መበርታት፣ ማጠናከሩ ላይ መበርታት አለብን ከሚለው አንጻር ነው እየሄድን የነበር ነው። እናመሰግናለን። ጀዛኩሙላህ ኸይረን ጀዛ። ንጽጽር እንቀጥል። ኢብራሂም አሁንም እሷን ስም የማጥፋትና ወይ እንትን እያልን አይደለም ያለ ነው። አካሄድ እንዴት መሄድ አለበት? የተሳሳትን ሰዎች ነበር ማስተካከል አለባችሁ በሚል ሹራን ያደረግነው እንጂ እሷን ያከፈረ ወይም ደግሞ እሷን የሰደበ እንትን የተባለ አይደለም ያለውና እሷንም አሁን ሄደው መሳደቡ ትክክል ነው ብዬ አላምንም። ጨርሻለሁ በእኔ በኩል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፐርሰናሊ አትወሰዱት። መሳደብ ደግሞ ሐራም ነው። መላእክቶችም ይመዘግባሉ። በቀኝና በግራ መላእክቶች አሉ። እንግዲህ እያያችሁ ግቡበት። ሐራም ነው፣ አይፈቀድላችሁም። ለምን ትሰድቧታላችሁ? በቃ ከዚህ በኋላ ያለው ነገር መልእክቱን አስተላልፋችኋል። የምትፈልጉትን ነገሮች ይሄ ነገር እንዳይደገም ተናግረናል። ያው ከዚህ በፊት ያው ስም ሳንጠቅስ ነበር የተናገርነው። ዛሬ ግን ስም ጠቅሰን ነው በስነ ስርዓት የተናገርነው። ቀልድ አይደለም። በዲን አንደራደርም ብለን ስላሰብን ሁላችንም ተመሳሳይ ነገር ነው ያለን ሁላችንም ማለት ነው። ኢንሻአላህ በቃ ጨርሰናል። ኡስማንን አብራሂማን ምናምን የመናገር ሞራሉም ብቃቱም የላችሁም። በቃ ተነጋግረናል ከተባለ ምንድነው ይሄ ነገር ማዋሰድ? ረሱል ሰለላሁ ዐለይሂ ወሰለም ነገር አዋሳጅ ጀነት አይገባም ብለዋል። ስለዚህ በጥንቃቄ ያደርጉ ማለት ዝም ብሎ ማርገብገብ ምናምን ነገር አያስፈልግም። በቃ አለቀ።
በቃ ነሲያን ያደረግነው ወንድማማቾች ነን። እዚህ የራሳችንን ጉዳይ ራሳችን ጨርሰናል ማለት ነው። እና አንዳንድ ጊዜ እጠረጥራለሁ ራሱ ሙስሊሞች ናቸው እነዚህ ሰዎች ወይ ታች የሚጽፉት ካለቀ በኋላ አንድ ነገር ከተባለ በኋላ ማቀሳሰር ምናምን ነገር ጥያቄ ምልክት ውስጥ ነው ያለኝ። እሱ ራሱ ጥያቄ በትልቅ ጥያቄ ምልክት ውስጥ አለ። ራሳችሁን ፈትሹ፣ እንደዚህ አይነት ነገር የምታደርጉ ሰዎች ማለት ነው። ኤኒዌይ ጨርሰናል። አድሚኖች አላችሁ የሚሳደቡ ሰዎችን ሚዩት አድርጉ።